ዛሬ ተምቹ እርግብን ከሞት አፋፍ አድኗታል። እንደሚታወቀው እርግብ ባዩሽን ልታገኛት እንደምትሄድ ለተምቹ ብቻ ነበረ የነገረችው። በወቅቱም ትገለኛለች ብለሽ ፈርተሽ ከሆነ ባትሄጅስ ብትቀሪስ በማለትም ሲነግራት አይ እኔ ፈርቼ አልቀርም፣ ነገር ግን አንድ ሰው እሷን ላገኝ እየሄድኩ እንደሆነ እሷን ላገኝ መሄዴን ማወቅ አለበት በማለትም ስትነግረው ተምቹም የባዩሽን ምንነት በደንብ ስለሚያውቅ እርግብ ስትሄድ በቅርብ ርቀት እየተከታተላት ነበረ። ከተገናኙም በኋላ እርግብና ባዩሽ ብዙ ሳይቆዩ ነበረ መሳሪያ የደቀነችባት። በወቅቱ ቶሎ ብሎ ወደ ፖሊስ በመደወል መግቢያው ላይ እንዳያችሁት ተምቹ ወደ ፖሊሶች ደውሎ ያሉበትን ቦታ በመናገር እንደዚሁም ደግሞ ፎቶ አንስቶ ለፖሊሶች በመደወል ፖሊሶች በፍጥነት ከቦታው ደርሰው ባዩሽ በሕግ ቁጥጥር ስር እንድታድር ሆናለች። ባዩሽ ሰሞኑን ብዙ ውርደቶችን እየተከናነበች ትገኛለች። እንደሚታወቀው ከሜላት ጋር ያላት ነገር በ4 ነጥብ አልቋል። ከአሁን በኋላ ሜላት በባዩሽ ላይ ያላት እምነት እንደዚሁም ደግሞ ሜላት ለባዩሽ የምትሰጣትን ቦታ ፈጽሞ አታለች። አሁንም ተስፋ አድርጋ የመጣችው የወርቁን ጉዳይ ነበረ። ወርቁም ሳይገኝ በዚህን መልኩ በሕግ ቁጥጥር ስር አድራለች። ተምቹ ዛሬ በጣም ጥሩ የሚባል ስራ ነው የሰራው። ተምቹ የአጎቱን አደራ ተወጥቷል ማለት ይቻላል። የተምቹ አጎት አቶ ዘሪሁን በባዩሽ ዙሪያ ላይ ያለውን የስራ ልምድ በመጠቀም ብዙ መረጃዎችን አሰባስቧል። ማንም ግለሰቦቹም ሆኖ የህግ አካል ሳያውቅ ይህንን ነገር በግሉ አጣርቶ ከአራታቸው ጋር በመሆን ብዙ የሚጠቅሙ መረጃዎችን ሰጥቷቸው ሄዷል። ዛሬ ተምቹ የሰራው ስራ በፊት አጎቱ የጀመረውን ስራ ነው ያጠናቀቀው። ካሁን በኋላ ባዩሽ ምንም አይነት ምክንያት የላትም ከህግ የምታመልጥበት። ምክንያቱም መሳሪያ ደቅና ልትተኩስ ስትል ነው ፖሊሶችም እጅ ከፍንጅ የያዟት። ይህ ማለት እርግብም ከዚህን ከሞት አፋፍ ወጥታ ካሁን በኋላ በባዩሽ ላይ ምንም አይነት የምትደብቅላት ነገር እንደሌለ፣ በተለይ የሀናን ፎቶ የሰረቀው ልጅ ህይወቱ ስላለፈ በሱ ላይ እንደምታጋለጣትም ለተምቹ ቃል ገብታለታለች። ባዩሽ እርግብ ላይ ልትተኩስባት ፈራ ተባያለች። ብዙ ደቂቃዎችን ቆይታ ነበረ። ለዛም ነው ተምቹ ወደ ፖሊሶች ደውሎ ፖሊሶች ስልክ መልሰው እንደገና ቦታውን አጣርተው እስከሚመጡ ድረስ እርግብ ላይ ያልተኮሰችው። አንደኛ የእርግብ እጅ ባዶ ነበረ። ይችን ልጅ ብትተኩሳትና ብትገላት ለራሱ ምንም የሚገኝ ወርቅ እጇ ላይ አይታይም። ስለዚህ እያስፈራራች ያለበትን ትነግራት የሚል ግምት ስለነበራት ባዩሽ ፈራ ተባያለች። ጥይቱን ይዛ ስታስፈራራት ነበረ። እርግብ ደግሞ የባዩሽን ባህሪ ስለምታውቅ ግደይኝ እንጂ ምንም የምነግርሽም የማሳየሽም ነገር የምሰጥሽም ነገር የለኝም በማለት እርግብ ተስፋ ቆርጣ ሳለ ተምቹ ለፖሊስ በመደወል በዚህን በመጨረሻ ሰዓት ባዩሽ ከነ መሳሪያዋ እንድትያዝ ሆናለች። ፖሊሶችን በዚህ መልኩ ከደረሱ በኋላ ባዩሽን ወዲያውኑ ነበረ እጇን ወደ ኋላ አዞረው ያሰሯት። እርግብንም ወደ ፖሊስ ጣቢያ ወስደዋታል። ነገር ግን እርግብ ወደ ፖሊስ ጣቢያ ስትወሰድ እጇ አልታሰርም ነበረ። ለምንድን ነው ያልታሰረው? ቢያንስ እጇ ላይ መሳሪያ አልተገኘም። ባዩሽ ግን መሳሪያውን አቀባብላ ልትተኩስባት ስትል ነበር የተገኘችው። ለዛ ነው እጇ የታሰረው። ነገር ግን ይህ ማለት እርግብ ትለቀቃለች፣ ባዩሽ ትታሰራለች እያልኩ ብቻ ሳይሆን እርግብ የምትለቀቀው ሁሉ ነገር ተጣርቶ ወይዘሮ ሜላት ላይ አደጋ ያደረሰው ሰው ማን ነው የሚለው ነገር ተጣርቶ እውነታው ላይ ከተደረሰ በኋላ ነው እርግብ የምትፈታው። አሁን ላይ አቶ መስፍን ወይዘሮ ሜላት ላይ አደጋ ያደረሰው እርግብ ናት ብሎ ያስባል። አቶ መስፍን በግሉ እርግብን እያፈላለጋት እንደሆነም ግልጽ ነው። ወይዘሮ ሜላት አደጋ ያደረሰባት ሰው ማን እንደሆነ ጠንቅቃ ታውቃለች። ነገር ግን ለአቶ መስፍን ያልነገረችው ምናልባትም ባዩሽን አንድ ነገር ቢያደርጋት እሱ ለራሱ አደጋ ላይ ይወድቃል የሚለውን በማሰብ ምናልባትም እርግብ ልትሆን ትችላለች ብላ ስለነገረችው አሁን አቶ መስፍን እርግብን ነው እያፈላለገ ያለው። ነገር ግን እውነታው ወዲያ ነው።
እርግብ ከባዩሽ ጋር ፖሊስ ጣቢያ ከሄደች በኋላ እያንዳንዱ ከመጣችበት አሁን ደረሰችበት ደረጃ እስካለው ነገር ሁሉ ትናገራለች። ምክንያቱም እርግብ ከዚህ ህይወት ነጻ መውጣት ትፈልጋለች። እየተደባበቀች እየፈራች እንድትኖር አትፈልግም። አሁን ተስፋ ቆርጣለች። ከአሁን በፊት ባዩሽ ለእያንዳንዱ ነገር ስለምትደርስላት ለትንሽ ትልቁ ባዩሽን እያማከረች እቅዳቸው አብረው እየተመካከሩ ስለሚሄድ ምናልባት የተሻለ ነገር ልናገኝ እንችላለን፣ ጥቅም ልናገኝ እንችላለን ብለው ያስቡ ነበረ። በተለይ ደግሞ ቤትና ንብረት ከምንም በላይ ከሚያስፈልጓቸው ነገር ውስጥ አንዱ ነው የባዩሽና የእርግብ ዋና እቅዳቸው። ቤትና ንብረት ነው። ወይን መኖሪያ ቤት ወይን ደግሞ ከሀገር የሚያወጣ በቂ የሆነ ገንዘብ ነው የሚፈልጉት። ይህን ለማግኘት ደግሞ ወደ ወይዘሮ ሜላት መጠጋቱ ሁለታቸው የተመካከሩ የሚያዋጣ ነገር መስሏቸው ነበር። ከጊዜ ወደ ጊዜ ግን በባዩሽና በእርግብ መካከል ያለው ስምምነትም እየደፈረሰ እንደዚሁም እቅዳቸውም እየጨለመ መጣ። ከዛ በኋላ ነው ባዩሽና እርግብ ለጠላትነት በዚህ መልኩ ሊፈላለጉ የበቁት። ሁለታቸውም ጥቅም ስለሚፈልጉ አንደኛው ለአንደኛው አሳልፎ መስጠት አይፈልግም። ካሁን በፊትም ወይዘሮ ሜላት ቤት ልግዛልሽ፣ ቤቱን በስምሽ ላድርግልሽ ስትላት በጣም ደስተኛ ብትሆንም ባዩሽ እያቀደችባት ያለችው እቅድ ግን ምን ይሆን የሚለው ያስፈራት ነበረ። ምክንያቱም ባዩሽ ምናልባት ቤቱን በእኔ ስም የሆነውን በራሷ ስም ልታዞረው ትችል ይሆን የሚል ነገር ያሳስባት ነበር። ሱቁ በራሷ ስም ስለመሰላት ደስተኛ ሆና ተጨማሪ ቤት ነበር የፈለገችው። ቤቱንም ሱቁንም በእጇ ካደረገች በኋላ ግን ብትችል እዛው በሰላም መኖር ባትችል ሁለቱንም ሽጣ ከሀገር የሚያወጣ በቂ ገንዘብ እንደሚያወጣላት እርግጠኛ ስለሆነች እርግብ ባዩሽ ላይ የበላይ የሆነች የመጣችው። ስለዚህ ባዩሽ ደግሞ ይህን ሁሉ አድርጌ ያችን ልጅ ከዜሮ አንስቼ እዚህ ደረጃ ላይ አድርሻት ለኔ ካላሳለፈችልኝ ለማን ነው የሚለው ነገር የበፊቱ ስምምነት አሁን ወደ ጸባ አምርቶ በዚህን መልኩ እስከ ነፍስ ዋጋ እስከ መከፋፈል ዛሬ ሲደርሱ በጣም ያሳዝናል። እርግብ ካሁን በኋላ አሁንም እንኳን ነፍሴን አዳንኩ እንጂ ካሁን በኋላ ባዩሽን ለአንድም ነገር አልደግፋትም። ይልቁንስ ከዛች ከመልካም ሴት አቀያየመችኝ። እንዴት አንቺና ሜላት ጓደኛ እንደሆናችሁ ለራሱ በጣም ነው የሚገርመኝ። እሷ በጣም ጥሩ ሰው ናት። አንቺ ግን ከምንም እንደመጣሽ አላቅም። ይገርምሻል አክስቴ፣ የአሁኑ ክፋቴ ግን በቤተሰቦቼ የመጣ ሳይሆን ከቤተሰቦቼ የወረስኩት ሳይሆን ከአንቺ ካክስቴ የወረስኩት ነው። በደሜ ውስጥ የሚዘዋወረው ደም ያንቺ ደም ነው የሚመስለኝ እንጂ እኔ የእውነት የቤተሰቦቼ ደም አይመስለኝም። እኔ በአንቺ ባክስቴ ነው የወጣሁት። አሁን ግን ከአንቺም ብሻለሁ፣ እድሜ ላንቺ ብላ ተነግራታለች። ቢሆንም ከአንቺ ብዙ ነገሮችን ልማር እንጂ መልካምነቴን ግን አልረሳሁትም በማለት ባዩሽ ላይ በዚህን መልኩ ከተናገረች በኋላ ባዩሽም አይኗን እያጉረጠረጠች እርግብን በጎን እያየች ወደ ፖሊስ ጣቢያ ይደርሳሉ። ከዛም በኋላ ፖሊስ ጣቢያ ከደረሱ በኋላ ለጥያቄ ነበረ ያቀረቧቸው። ለጥያቄ ከመቅረባቸው በፊት ግን እነሱ ወደ ፖሊስ ጣቢያ እየመጡ እንደሆነ ስለታወቀ ለአቶ መስፍን ተደውሎለታል። ምክንያቱም በሁሉም ፖሊስ ጣቢያዎች ፎቶዋንም እንደዚሁ ሙሉ ስሟን አስመዝግቧል። ይህ ማለት በሁሉም ቅርንጫፎች እየተፈለገች ስለነበረችው ወንጀለኛ ስለ እሷ ነበረ ለአቶ መስፍን ተደውሎ የተነገረው። ስትፈልጋት የነበረችው ወንጀለኛ ባለቤትህ ወይዘሮ ሜላት ላይ አደጋ አድርሳለች ተብላ የተጠረጠረችው ወንጀለኛ በቁጥጥር ስር አድራለች። አሁን ወደ ፖሊስ ጣቢያ እየመጡ ነው። አንተም በቻልከው ፍጥነት ወደ ፖሊስ ጣቢያ እንድትመጣ ብለን የደወልንልህ በማለት ይነግሩታል። አቶ መስፍን በዚህ ዜና በጣም ደስተኛ ሆኖ ነበረ እየሮጠ ወደ ፖሊስ ጣቢያ የሄደው። ወይዘሮ ሜላት ለአቶ መስፍን እውነታውን መናገር የፈራቸው ምናልባትም ትክክለኛውን ውሳኔ ላይወስን ይችላል በሚለው ስለሆነም አሁንም አቶ መስፍን ለሜላት ሳይናገር ወደ ፖሊስ ጣቢያ ለመሄድ ወስኖ ነበረ።
እንደሚታወቀው አሁን ላይ ወይዘሮ ሜላት መጨናነቅ የለባትም። ወጣ ያሉ ነገሮችን መስማት የለባትም። ምናልባትም መልሳ በእርግብ ዙሪያ ላይ አዲስ ነገር ብትሰማ ትናደዳለች፣ ትበሳጫለች። የጤናዋ ሁኔታ ጥሩ ላይሆን ይችላል የሚለው ፍርሃት ስለነበረው ነበር። ባዩሽ ደግሞ ለጥያቄ እንደቀረበች በተደጋጋሚ ስልኳ ይጠራ ነበረ። ስልኳ የሚጠራው የስራ ባልደረባዋ ገንዘብ እየሰጠችው ሰዎችን የሚያስወግድላት የምንተስኖት ቁጥር ነበረ። ምንተስኖት በተደጋጋሚ ወደ ባዩሽ ይደውላል። ምክንያቱም ካሳለፍነው ፓርት ላይ አይታችሁት ከሆነ ለምን ተስኖት ደውላ ባዩሽ አሁን ጥሩ የሆነ ስራ አግኝቼልሃለሁ፣ ክፍያውም በጣም ጥሩ ነው በማለት ነግራው ነበረ። ምን ተስኖት ያንን ስራ ለመስራትና ገንዘብ ለማግኘት በጣም ጉጉት ያለው ይመስላል። ለዛ ነው በተደጋጋሚ ወደ ባዩሽ የደወለው። ባዩሽ በወቅቱ በፖሊስ ቁጥጥር ስር ስለሆነች ስልኩንም ማንሳትም ሆነ መዝጋት አልቻለችም። እጇን ወደ ኋላ ታስራለች። ስለዚህ ፖሊሶች በተደጋጋሚ ወደ ስልኳ ሊደውል የሚችለው ሰው ማን ነው በሚል ጥርጣሬ የምንተስኖትን ቁጥር ይዘዋል። የምንተስኖትን ቁጥር የያዙት ለምንድን ነው የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። በዚሁ ከቀጠለ ምንተስኖትም ወደ ነባዩሽ ወደ እስር ቤት መምጣቱ አይቀርም። ይህ ደግሞ በቅርብ ይሆናል ብለን ተስፋ እናደርጋለን። ስላዳመጣችሁኝ ከልብ አመሰግናለሁ።